በትውልድ ስማቸው ካሳ ኃይሉ ሲባሉ በፈረስ ስማቸው አባ ታጠቅ በወታደራዊ ስማቸው መይሳው ካሳና እንዲሁም አንድ ለእናቱ ተብለው የሚታወቁት የ19ኛው ክፍለ ዘመን የኢትዮጵያ ወታደርና ፖለቲከኛ የነበሩት የኢትዮጵያው ንጉሠ ነገሥት ዳግማዊ አፄ ቴዎድሮስ። ሰላም ውድ ኢትዮጵያ ዴሊ ተከታታዮች፣ እናንተን ያዝናናሉ፣ ትምህርት ያስጨብጣሉ ያልናቸውን መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መሰናዷችን እናልፋለን። አፄ ቴዎድሮስ የቋራ አስተዳዳሪ ከነበሩት ደጃዝማች ኃይለ ጊዮርጊስ ወልደ ጊዮርጊስ የተወለዱ ሲሆን እናታቸው ወይዘሮ አትጠገብ ወንደሰን ሲባሉ አመጣጣቸውም ከጎንደር ከተማ ባላባቶች ነበር። የወይዘሮ አትጠገብ እናት ወይዘሮ ትሻል ስትባል በጌ ምድር ክፍል መሳፍንት ዘር ነበረች። በአባቷ በኩል የአያቷ ራስ ወዳጅ በዘመናቸው ከፍተኛ ተሰሚነት የነበራቸው ባላባት ነበሩ። የወይዘሮ አትጠገብ ድህነት በታሪክ መጻሕፍት በተደጋጋሚ የሚጠቀስ ቢሆንም አመጣጡ እንዲህ ነበር። የህፃኑ ቴዎድሮስ አባት ደጃች ኃይለ ወልደ ጊዮርጊስ ከሱዳኖች ጋር በተነሳ ጦርነት በጀግንነት ሲወድቁ እናት ገና 2 ዓመት የሆነው ልጇን ይዛ ከቋራ ወደ ጎንደር ከተማ ሄደች። በዚህ ወቅት ሁለተኛ ላታገባ በመቁረብ ልጇን ብቻዋን ማሳደግ ግድ አላት። አንዳንዶች በዚህ ምክንያት ራሷን ለማስተዳደር ኮሶ ትሸጥ ነበር ሲሉ፣ ጸሐፊው ጳውሎስ ኞኞ ግን ወይዘሮ አትጠገብ መቼውንም ኮሶ አትሸጥም ነበር ይላል። ኮሶ ትሸጥ ነበር የሚለው የልጁ ጠላቶች ፈጠራ ወሬ ነው ነበርም በማለት ያስረዳል። ሆነም ቀረ ህፃኑ ቴዎድሮስ በድህነት እንዳላደገ ሁሉም የታሪክ ጸሐፊያን ይስማማሉ። አንድ ለእናቱ ቴዎድሮስ በእናቱ በኩል እህትም ሆነ ወንድም አልነበረውም። የወደፊቱ አፄ ቴዎድሮስ በ1839 ዓ.ም ተዋበች አሊ የተባለችውን የዘመነ መሳፍንት ታላቅ ባላባት የራስ አሊ ያሉላ ልጅ አገባ። ተዋበች በጊዜው የ15 ዓመት ወጣት የነበረች ሲሆን ቁንጅናዋና አስተሳሰቧን በጊዜው በነበሩ ሰዎች ዘንድ የተደነቀ ነበር። ሁለቱ በፍቅር በመውደቃቸው ቴዎድሮስ በአባቷ በራስ አሊና በአያቷ እቴጌ መነን ላይ ሲያምፁ ባሏን ትደግፍም ነበር። አፄ ቴዎድሮስ የሚስታቸውን መታመም ከዘመቻ መልስ በ1848 ዓ.ም ላይ ከሰሙ በኋላ እቴጌ ተዋበች በ1850 አረፉ። በሐዘኑም ወቅት እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት ናት እናት ገረድ ብለው እንደተቀኙም በታሪክ መዛግብት ሰፍሮ ይገኛል። ከ2 ዓመት ሐዘን በኋላ በ1852 ዓ.ም አፄ ቴዎድሮስ ከሁለተኛ ሚስታቸው ጋር ተገናኙ። ደራስጌ ቤተክርስቲያን ውስጥ ተቀምጠው ሳለ አንድ ወታደራቸው ወደ እርሳቸው ቀረበና ጌታዬ አንዲት ሴት አገኘው፣ ፊቷም እንደ ፀሐይ የሚያበራ ነው። ልጅቱም በኋላ ወደ ቤተክርስቲያኑ ቀረበች። ስሟም ጥሩነሽ ውቤ የደጃዝማች ውቤ ኃይለማርያም ልጅ ነበረች። ንጉሱም አይተዋት እውነትም ወርቅ ናት በማለት አገቧት። በዚህም ወቅት ንጉሠ ነገሥቱ አባቷን ራስ ውቤን አስሯቸው ነበር። ራስ ውቤ የሰሜን ወልቃይት ጸገዴ፣ ትግራይ፣ ሰረየ፣ ሄማሴንና አንጎት አስተዳዳሪ ሲሆኑ ከአፄ ፋሲለደስ የሚወለዱ ስለነበሩ ለንጉስነትም የሚገደደሩ ነበሩ። የጥሩ ወርቅ እናት ደግሞ ወይዘሮ ላቂያ የተባሉ የትግራይ መሳፍንት ዘርም ነበሩ። ከኒህ ሚስታቸው ደጃዝማች አለማየሁ ቴዎድሮስ የተባለውን ከሁሉ በላይ የሚወዱትን እርሳቸው እንዲተካ ያጩትን ልጅ ወለዱ። አፄ ቴዎድሮስ በአጠቃላይ 4 ጊዜ ሲያገቡ 6 ወንድና 3 ልጆችም ነበራቸው። ውልደትና ትምህርት ቤት ካሳ ኃይሉ በ1811 ዓ.ም አባታቸው ኃይሉ ወልደ ጊዮርጊስ በሚያስተዳድሩት ቋራ ከእናታቸው ወይዘሮ አትጠገብ ተወለዱ። ቋራ በምዕራብ ኢትዮጵያ ከሱዳን ድንበር የሚገኝ ሲሆን በዘመኑ ከሱዳኖችና ከግብጾች ዘንድ ብዙ ወረራ ይደርስበት የነበር ክፍል ነው። ደጃዝማች ኃይሉ ወልደ ጊዮርጊስ ከሱዳን ጋር በተደረገ ጦርነት ሲያልፉ በ1813 ዓ.ም ወይዘሮ አትጠገብ ህፃኑን ቴዎድሮስን ይዘው ወደ ተወለዱበት ጎንደር ከተማ ተመለሱ። ወይዘሮ አትጠገብ በነበራቸው ገቢ መጠን ልጃቸውን በጥሩ ሁኔታ ማሳደግ ስላልቻሉ ክንፉ ኃይሉ ህፃኑን ቴዎድሮስን በጎንደርና በጣና ሐይቅ መካከል ወደሚገኘው ቸንኮር በተባለ የተክለ ሃይማኖት ገዳም ለትምህርት ተላኩ። ቀጥሎ የሆነውም በዚሁ የነበሩት ደብተራ ዘነበ እንዲህ ሲሉ ይዘግቡ። በልጅነቱ ቸንከር ትምህርት ሲማሩ ከገዳሙ ደጃዝማች ማሩ በደንቢያ ሸፈቱ። ያነ ጊዜ የበጌ ምድር ሁሉ ገዢ ራስ ማምን ነበሩ። ደጃች ማሩ ለማሳደድ በመጡ ጊዜ ገዳሙን ሰበሩ። አብሮ የሚሞራቸውን 48 አሽከሮች ሰልቦ ልጅ ካሳን ግን ትቷቸው ሄደ። ይህም በህፃኑ ላይ የማይጠፋ ያምሮ ጠባሳ ትቶ ያለፈ ኩነት ነበር። ህፃኑ ወደ አጎቱ ወደ ደጃዝማች ክንፉ ቤት ተመልሶ በአጎቱ ቤት ያስተዳደርን የወታደራዊ ዘዴና ስልትን ተማረ። ማንበብና መጻፍንም በዚሁ ወቅት በሚገባ ተለማመደ። የወደፊቱ ቴዎድሮስ እጅግ ማንበብን የሚወድ ሰው ነበር። የኢትዮጵያን ጥንታዊ የጊዜያትና ድርሳናት፣ የአውሮፓን ጥንታዊና ጊዜያት ታሪክ በደንብ እንዳጠና መረጃ አለ። የሼክስፒር ስራዎችን፣ መጽሐፍ ቅዱስን ሳይቀር እንዳጠና በጊዜው የነበሩት አውሮፓውያን ሳይዘግቡ አላለፉ። ለነበረበት ዘመን በደንብ የተማረ ሰውም ነበር። የደንቢያ አስተዳዳሪ የነበሩት ደጃዝማች ክንፉ ምንም እንኳን ቴዎድሮስን ለዘመቻ ይዘውት ቢወጡም ግዛታቸውን ከካሳ ይልቅ መኮንን ለተባለ ልጃቸው ለማውረስ በመፈለጋቸው ግንኙነታቸው የሻከረ ሆነ። በ1839 ደጃች ክንፉ ካረፉ በኋላ የክንፉ 2 ልጆችና ካሳ ሆነው የዳሞትና ጎጃም ገዢ በነበሩት ደጃዝማች ጎሹ ዘውዴ ላይ ጦርነት ገጥመው ተሸነፉ። ልጅ ካሳ በጦርነቱ ባይማረክም ብዙ ወራት በሸሸበት
ቆየ። ከቆየም በኋላ የአሸናፊውን ደጃች ጎሹን ጦር በመጨረሻ ተቀላቀለ። ምንም እንኳን የውትድርና ብቃት ቢያሳይም በደጃች ጎሹ ሰራዊት ላይ ምንም እድገት አላገኘም። ወደ ቋራም ተመለሰ። ሆኖም ወይዘሮ መነሊበን አምዴ በአጠቃላይ ደንቢያን የግሉ ርስት አድርጋ ነበር። በዚህም ምክንያት የመነሊበን ተወካይ ገዢውን ወጣቱን ካሳ ከቋራ እንዲለቅ ይወተውቱት ነበር። ካሳም የነጠቀውትን የአባቱን ርስት ለማስመለስ ያለው አማራጭ አመጽ በመሆኑ ወደ ቆላ ወርዶ ሸፈተ። ካሳ እንደ ሌሎቹ ሽፍቶች ሳይሆን በደግነቱና በፍርድ አዋቂነቱ ራሱን ለየ። ለምሳሌም በሽፍትነት የሚያገኛቸውን ገንዘብ ለገበሬዎች እያከፋፈለ ሞፈርና ቀንበር እንዲገዙ ይረዳ ነበር። ይህ አይዞህ ባይነትና ደግነቱም ለወጣቱ የፖለቲካ መሰረት ሲያስገኘው ከጊዜ ወደ ጊዜ ደጋፊዎቹ እንዲበራከቱ አደረገ። በ12 ሰዎች የተጀመረው አመጽ በጥቂት ጊዜ 300 ጦረኞችን ሰበሰበ። ተከታዮቹ እየበዙ ሲሄዱ በጣም የተሳካ ጦር ስልት መከተል ጀመረ። ስልቱም እንዲህ ነበር። ያልተጠበቀ ዘመቻውን ቀን ላይ ካወጀ በኋላ ከ5 እስከ 6 ፈረሰኞቹ ጋር ሆኖ ሌሊቱን ሲጓዝ ያድርና ጠዋት ላይ ጠላቶቹ ላይ በድንገት ይደርሳል። ዱብዳውም ጦርነትም በካሳ አሸናፊነት ይፈጸማል። በዚሁ ሁኔታ በ1829 ዓ.ም የካሳ ጦር ሱዳን ጠረፍ ላይ ደረሰ። የካሳ ሽፍቶች በነጋዴዎች ላይ የሚያካሂዱትን ጥቃት በተዘዋዋሪ እቴጌ መነን በጊዜው የሳልሳዊ አፄ ዮሐንስ ባለቤት የቀረጥ ገቢ ቀነሰ። በዚህና እየጎላ የመጣው የካራዝና በየደጁ ባላባት ምንም እንኳን ግራ ቢገባቸው ችላ እንዳይሉት ችሎታ አለው፣ እንዳይወግዱት ደግሞ ጥሩ ተዋጊ አለው። ስለሆነም ወይዘሮ መነን ለቴዎድሮስ መስፍን በማዕረግ የልጇን አሊ አሉላን ጦር እንዲቀላቀል ጋበዘችው። ካሳም ያለውን ጥንካሬ ግምት ውስጥ በማስገባት ለመነን ባቀረበችው ጥያቄ መሰረት የራሱን ሰራዊት እንደያዘ የቋራ አስተዳደር ሆኖ ተሰየመ። በዚያውም የራስ አሊ የአሊን ልጅ ተዋበች አሊን በ1839 ዓ.ም አገባ። አዲስ ማዕረግ የተጎናጸፈው የልጁን ባል ራስ አሊና እናቱ ወይዘሮ መነንን ድሃ አደግነቱን አስመልክተው ንቀት በተሞላበት መልኩ ያስተናግዱት ነበር። ከዚህም በተረፈ የመነን ርስት የሆነው ደንቢያ የቋራን ክፍሎች ስለያዘ የቋራ ገቢ በጣም አነስተኛ ነበር። በዚህና መሰል ምክንያቶች በሚስቱ ድጋፍ በመነን ላይ አመፀ። ስሙንም አባታጠቅ በማለት ደንቢያን ወረረ። የቴዎድሮስን ወረራ አደገኝነት ያልተረዳችው ወይዘሮ መነን በደጃዝማች ወንድራድ የሚመራ አነስተኛ ኃይል ጦር አድርጋ ላከችበት። ይህ ጦርም 2 ጊዜ በቴዎድሮስ ተሸነፈ። በምስራቅ በጎጃም መነንና ልጇ አሊ በጦርነት ተጠምደው ስለነበር የጎንደር ከተማን ለቀው ወደ ጎጃም ጦራቸውን ይዘው ዘመቱ። የተገኘውን አጋጣሚ በመጠቀም ጥር 1840 ላይ የጎንደር ከተማውን ቴዎድሮስ ተቆጣጠረ። የራሱን ባለስልጣኖች በከተማው ላይ ከሾመም በኋላ ለአሊ ይግባው የነበረውን ግብር ተሰበሰበ። ቀጥሎም ከነገስታቱ ጎተራ አካባቢው መንደሮች እህልን መዘበረ። ከጎጃም መልስ በጣና ሐይቅ ላይ በስተሰሜን በተደረገ ጦርነት እቴጌ መነን ጭኗ ላይ ቆስላ ከባሏ ከሳልሳዊ አፄ ዮሐንስ ጋር በቴዎድሮስ ታሰረች። እኒህ እስረኞችን ለማስለቀቅ በተደረገ ውይይት ቴዎድሮስ የደጃዝማችነትን ማዕረግ ከራስ አሊ አገኘ። እንዲህም ደንቢያ ለቋራ ተመለሰ። በአንጻሩ ቴዎድሮስ የአሊን ሰራዊት ለማዋሃድ ተስማማ። ቴዎድሮስ የመጀመሪያው የዘመናዊ ጦር መሳሪያ ውጊያ የገጠመው በዚሁ በደጃዝማችነት ወራት ነበር። ደባርቅ ላይ ሰፍሮ የነበረውን በመሐመድ አሊ የሚመራ የግብጽ ወራሪ ኃይል ለማጥቃት ከ16000 ሰራዊት ጋር መጋቢት 1840 ላይ ዘመቻ ተደርጎ ምንም እንኳን የእርሱ ኃይሎች ቁጥር ከግብጾች ቢበልጥም በግብጾች ዲፕሎማሲና ዘመናዊ ጦር መሳሪያ ምክንያት ተሸነፈ። ይህም ጉዳይ ቴዎድሮስን እጅጉን ያስደንቁት ኩነት ነበር። ከዚህም በኋላ ነበር ቴዎድሮስ ዘመናዊ ጦር መሳሪያ ለማግኘትና ዘመናዊ ጦር ስልትን ለመማር ከፍተኛ ፍላጎት ያደረበት። ቴዎድሮስ ከሱዳን ጋር ጦርነት በወጣበት ወቅት ቋራ ላይ ይዘርፉ የነበሩትን አማጺዎችን ሲመለስ ቀጣ። በዚህም መንገድ የቋራ ግዛቱን ካጸና በኋላ ከከባቢው ተወዳዳሪዎች ይበልጥ ጠነከረ። ጥር 1840 ላይ ራስ አሊ ቴዎድሮስ ወደ ደብረ ታቦር እንዲመጣ ለሁለተኛ ጊዜ ቢልኩበትም ባለመሄዱ በሁለቱ መካከል የመጀመሪያ ጥል ታየ። ከ1841 እስከ 42 ለተወሰነ ጊዜ በአገው ምድር ዘመቻ ካደረገ በኋላ ወደ ቋራ ተመለሰ። በ1840 ላይ ከራስ አሊ ጋር ፊት ለፊት በመጋፈጥ ወደ ዙፋን የሚያደርገውን ጉዞ ጀመረ። ጥቅምት 27 1845 ላይ ቴዎድሮስ የድሮ አለቃውን የጎጃም ባላባት ደጃዝማች ጎሹ ዘውዴን በጉራምባ ጦርነት ገጥሞ አንድ ቀን ሙሉ በተደረገ ውጊያ ደጃዝማች ጎሹ ስለወደቁ በቴዎድሮስ አሸናፊነት ተጠናቀቀ። ይህ በጊዜው እንደ ታላቅ ድል የታየ ሲሆን ጉራምባ ለጎንደር ከተማ በጣም የቀረበ ቦታ ስለነበር የቴዎድሮስን ወደፊት ምኞት ያመላከተ ጦርነት ነበር። በዚህ ድል የተደናገጠው ራስ አሊ ምንም እንኳን ከቴዎድሮስ የእርቅን መልእክት ቢላክለትም የጎንደር ከተማን ለቆ ወደ ደብረ ታቦር አመራ። ቴዎድሮስ ብዙም ሳይቆይ የጎንደር ከተማን ያዘ። ከብዙ መረራ ትግል በኋላ የሰሜን ተፎካካሪዎቹን ያስወገደው ንጉስ ካሳ ኃይሉ የካቲት 11 1847 ዓ.ም ንጉሰ ነገሥት ዘኢትዮጵያ ተብሎ ዘውድ ጫኑ። ስማቸውም ዳግማዊ አፄ ቴዎድሮስ ተባለ። ስርዓተ ንጉሱ የተከናወነው በደራስጌ ማርያም ቤተክርስቲያን ሲሆን የዓለምን ተገልባጭ ዘይቤ በሚያሳይ መልኩ ይኸው ቤተክርስቲያን ደጃዝማች ውቤ ለራሳቸው ስርዓት ንጉስ ሲሉ ያሰሩት ነበር። ስርዓትም ንጉሱን የፈጸሙት አቡነ ሰላማ ሲሆኑ እኒህ ጳጳስ ከግብጽ በደጃዝማች ውቤ ለራሳቸው ንግስና ይመጡ ነበሩ። አፄ ቴዎድሮስ በመጀመሪያዎቹ ያገዛዝ ዘመናቸው ራሳቸውን ከሰለሞናዊ ስርወ መንግስት የተለየ እንደሆኑ ለማሳየት ሞክረዋል። ይህም በዘመነ መሳፍንት የደረሰውን የግብረ ገብና ፖለቲካዊ መላሸቅ ምክንያት ስርወ መንግስቱ በህዝብ ዘንድ ዋጋውን ረክሶ ነበር። በዚህም ምክንያት የአፄ ቴዎድሮስ የመጀመሪያዎቹ ያገዛዝ ዘመናት ከ12
በ1870 ዓመተ ምህረት ይኩኖ አምላክ ጀምሮ ሲወርድ ሲዋረድ የመጣው የሀገሪቱን አሰራር በጭንቅላቱ የገፋ ነበር። ሆኖም ግን በኋላ ላይ አጼ ቴዎድሮስ በእናታቸው የአጼ ፋሲለደስ ዘር እንደሆኑ ለማሳየት ሞክረዋል። ስለሆነም በአጠቃላይ መልኩ በአሁኑ ዘመን የሰለሞናዊ ስርወ መንግስት አካል እንደሆኑ ይጠቀሳል። የአጼ ቴዎድሮስ ዙፋን ላይ መውጣት በ1845 በአይሻል ጦርነት ጀምሮ የነበረውን የዘመነ መሳፍንት ስርዓት ቀብር አጠናቋል። ብዙ ታሪክ ተመራማሪዎች የካቲት 11 1847 የዘመናዊ ኢትዮጵያ ታሪክ ጅማሬ እንደሆነ ይስማማሉ። ሪቻርድ ቻምፕሪል እንደጻፈው የካሳ ኃይሉ ከፍ ማለት አዲሱን የኢትዮጵያ ታሪክ የከፈተ ክስተት ነበር በማለት ተናግሯል። በአንድ ወቅት ለቴዎድሮስ ትልቅ ትርጉም በነበራት ኢየሩሳሌም ይኖሩ የነበሩ የኢትዮጵያውያን መኖሪያዎች በእንግሊዝ ጥበቃ ያገኘ ነበር። ቢሆንም አዲስ የሾሙት የብታሪያ ቆንጽላ ግን የኦቶማን ቱርኮችን የኢትዮጵያውያን ከሚኖሩበት ሲያባሩ እንግሊዞች አልተቃወሙም ነበር። የእንግሊዝ መንግስት ኦቶማን ቱርክን ለመደገፍ መምረጥ በንጉሰ ነገስቱና በእንግሊዝ መንግስት መካከል ለተፈጠረው ጥል ዋና መነሻ ነበር። ንጉሱ ለጻፉት ደብዳቤ አንድ ዓመት ሙሉ መልሱን ሲጠባበቁ ቢቆዩም ምንም መልስ ባለማግኘታቸው ትዕግስታቸው ተማጦ ጥር 4 ቀን በ1856 ላይ ካፒቴን ካሜሮንንና ሌሎች የዲፕሎማሲያዊ አካሎችን በመቅደላን አሰሩ። እስከዚያው ድረስ መልስ ሳይሰጡ ዝምታን የፈቀዱት እንግሊዞች በእርግጥም በዚህ ጊዜ ከዝምታቸው ነቁ። ወዲያው ወደ ጎን የተጣለውን የንጉሱን ደብዳቤ ተፈልጎ ተገኘ። ብዙም ሳይቆይ እንግሊዞች ደብዳቤ ላኩ። ደብዳቤው ተጽፎ በሆሙዝ ራሳም አማካኝነት ጥር 26 1858 ጣና ሐይቅ አጠገብ ለንጉሱ ደረሰ። በዚሁ ደብዳቤ የእንግሊዝ መንግስት እስረኞቹ እንዲፈቱና ይህ ሲሆን እርዳታ እንደሚሰጥ አስታወቀ። በዚህም መልስ ያልተኩት ቴዎድሮስ ራሳምንም እንዲሁ በመቅደላ እስር ቤት ውስጥ ከተቱት። ለሰላም መውረድ የመጨረሻ ተስፋ ነው የተባለውን ሚስዮንን ማርቲን ፍላድ በሐምሌ 1858 ከቴዎድሮስ ወደ እንግሊዝ ተላከ። ጥር 1859 ላይ ንጉሰ ነገስቱ እስረኞቹን ፈተው ወደ ምጽዋ ከወሰዱት በምትኩ የእንግሊዝ መንግስት ወታደራዊ እርዳታ እንደሚያደርግ ደብዳቤው ከእንግሊዝ መንግስት ደረሳቸው። በመካከሉ ኢትዮጵያ ውስጥ የነበረችው የማርቲን ፍላድ ሚስት አውሮፓውያኑ እንደገና እንደታሰሩ ለባሏ አሳወቀ። ታህሳስ 1859 ላይ እስረኞቹ ተፈተው ወደ ምጽዋ እንዲላኩ ፍላጎቱን አስታወቀ። በዚህም ወቅት ንጉሰ ነገስቱ በማያባራ ዘመቻና የማያቋርጥ አመፅ ተጠምደው ስለነበር ከመቅደላ ምጽዋ ያለውን መንገድ መቆጣጠር አልቻሉም ነበር። ስለሆነም ሚያዝያ 1859 ከእንግሊዝ የደረሳቸውን ዛቻ መልስ ባለመስጠት ችላ አሉት። በዚህም ሁኔታ የእንግሊዝ መንግስት እስረኞቹን ለመፍታት ዘመቻ ለማድረግ ወሰነ። በመረጃ ልውውጥ ላይ በተነሳው ችግርና እንዲሁም እንግሊዞች ለንጉስ የላኩት ዛቻ መልስ ባለማግኘቱ ምክንያት ነሐሴ 1859 እንግሊዞች በሮፐርት ናፒየር የሚመራ 32000 ጦር ሰራዊት አዘመቱ። እንግሊዞቹ በዚህ ወቅት በኢትዮጵያ ስለሚሆነው ጉዳይ ጥልቅ መረጃ የነበራቸው ሲሆን በየአካባቢው እየተነሳ ስለነበረ አመጽ ሙሉ ግንዛቤ ነበራቸው። የቴዎድሮስ ሰራዊት በድሮ ጊዜ ወደ 100,000 የሚጠጋ የነበረ ሲሆን በ1859 ከ5 እስከ 10,000 በላይ አይሆንም ነበር። ንጉሰ ነገስቱ የመጨረሻ ዘመቻቸውን ፈጽመው በጥቅምት 1860 ላይ መቅደላ ደረሱ። ይኸውም ከናፒየር ሰራዊት 2 ሳንቲም ቀድሞ ነበር። የእንግሊዝ ሰራዊት ያለምንም ችግር ምጽዋ ላይ ካረፈ በኋላ ከሌሎች የኢትዮጵያ ኃይሎች ለምሳሌ ከአሳ ምርጭ ድጋፍ በማግኘት ከተክለ ጊዮርጊስ ሐዘን በማግኘት ከዳግማዊ ምኒልክ ድጋፍም ሆነ ተቃውሞ ሳይደርስበት ያለ ችግር ወደ መቅደላ ተመመ። የብሪታንያ ሰራዊት በተለይ ከፍተኛ ድጋፍ ያገኘው ከካሳ ምርጫ ሲሆን በቂ የመጓዣና የምግብ እርዳታ ያገኙትም ከኒሁ ሹም ነበር። ሚያዝያ 10 ቀን 1860 ዓ.ም ላይ የመጀመሪያውና የመጨረሻው ፊት ለፊት ጦርነት በቴዎድሮስ ሰራዊትና በናፒየር ሰራዊት መካከል ተካሄደ። ይህ ጦርነት በታሪክ የአውሮጌ ጦርነት ተብሎ ሲታወቅ ከመቅደላ ግርጌ የተደረገ ውጊያ ሲሆን በዚህም ጦርነት የኢትዮጵያ ሰራዊት ተሸንፎም አፈገፈገ። በዚህም ወቅት ለብዙ ወቅት የታሰሩት ሚስዮኖችና የፖለቲከኛ እስረኞች ተፈቱ። የተፈቱትን እስረኞች ያዩ ገለልተኛ ተመልካቾች በፈረንሳይ፣ በሩሲያ፣ በሳውዲ አረቢያ፣ በሆላንድና በአውስትራሊያ፣ ስፔን በነበሩ በእስረኞቹ መካከል ጤና በጣም ተደነቁ። ከእስረኞቹም አንዱ በታሰርንበት ወቅት ጥሩ ቤትና ምግብ ነበር፣ የምንፈራው የንጉሱን ቁጣ ብቻ ነበር በማለት ተናገረ። ሚያዝያ 6 ቀን 3 ሰዓት ላይ እንግሊዞች በመቅደላ ምሽግ ላይ የመጨረሻ ጥቃት አደረሱ። ንጉሱ የኃይል ሚዛኑ ወደ እንግሊዞቹ ሙሉ በሙሉ እንዳጋደለ ስለተረዱ ለወታደሮቻቸው እንዲህ በማለት ተለይተው ሄዱ። ተፈጽሟል፣ ከእርሱ እጅ ከመወድቅ በሞት ይሻለኛል ብለው ወዲያው ከንግስቱ ቪክቶሪያ የተላከላቸውን ሽጉጥ መዘው በመጉረስ በጀግንነት አለፉ። የቴዎድሮስ ራሳቸውን ማጥፋት በጊዜው ለነበሩ አሁንም ድረስ ላሉ ሰዓሊያን ስዕል ርዕስ መፍጠሪያ ሆነ። የንጉሱ መሞት በኢትዮጵያ ብቻ ሳይሆን በአውሮፓ ሳይቀር ለቴዎድሮስ ከፍተኛ ሀዘንና አድናቆትን አተረፈ። ማርከው ሊወስዷቸው አቅደው የመጡትን እንግሊዞች ግብ በማኮላሸት ቴዎድሮስን በኢትዮጵያ ታሪክ ውስጥ ከፍተኛ ቦታን አገኙ። ብዙ የልብ ወለድ ጸሐፊያንና ቲያትር አዘጋጆች ለቴዎድሮስ እስካሁን ድረስ ይደርሳሉ፣ ይጽፋሉ። ምሁራንም ቢሆን አሁን ድረስ ልጆቻቸውን በንጉስ ስም ይሰይማሉ። የኢትዮጵያ ዘፋኞችም ዘመናዊ ዘፋኞች ሳይቀሩ የንጉሱን ስም ይጠቅሳሉ። እንደ ብርሃኑ አበበ አስተያየት ከሆነ የምርኮን ውርደት ተሸፈነኝ በማለት በመሞታቸው በኢትዮጵያውያን ዘንድ ከፍተኛ ግምትን ንጉሱ እንዲያገኙ አድርጓል። ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ስመራ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ